ወጣቱ ተወዛዋዡ አርቲስት በድንገት መድረክ እየሰራ ነበር ከወረደ በኋላ ግን ህይወቱ አልፏል ምንድነው የተፈጠረው ተፈጠሩት ማላሳፈሩን እግዚአብሔር ይስጣቸው ገብተው የተቻላቸውን ተረባረቡበት በቃ ወንድሜ ተርፋቻለ መጸዳጃ ቤት ውስጥ ለሄድ ሞቀኝ ታጥቤ ልመለስ ባለበት በዛው ወድቆ አገኘውት ይላል የሥራ ባልደረባው መረጃውን ይዘናል የኢትዮጵያ ፌደራል ፖሊስ የጤና ባለሙያዎችን በሚመለከት አዲስ መግለጫ ሰጥቷል መግለጫውን ሙሉ በሙሉ ለእናንተ እንነግራችኋለን በአዲስ አበባ ከተማ የኮረሪማ ዋጋ አሳሳቢ ደረጃ ላይ ደርሷል ተባለ ዓለም ላይ ካሉ ሴሌብሪቲዎች ጀርባ ያለችው ብዙዎች የሚፈሯት አንድ ሴት ማን ናት ብዙዎች ለመነጋገር የሚፈሯት ለማየት የሚፈሯት በስታይሏ ለየት ያለችው ይችንስት ማን ናት በዛሬው ዕለት በዜና መረጃችን ለእናንተ የምናደርሳቸው ናቸው ጤና ይስጥልን አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ ማድረስ ጀመረን ናርዶስ አለማየሁ ነኝ ወጣቱ አርቲስት በትላንትናው ዕለት መነጋገሪያ ሆኖ ነበር ብዙዎችን አሳዝኗል በተለይ በስራ ባልደረቦቹ ዘንድ ድንጋጤን የፈጠረ አሟሟት ነበር ወጣቱ በድንገት መድረክ ላይ እየሰራ ከወረደ በኋላ ህልፈተ ህይወቱ ተሰምቷል ማለት ነው መጸዳጃ ቤት ለሄድ ሞቀኝ ሆነ ሙቀት የሚለኝ ነገር አለና ታጥቤ ልመለስ ባለበት በዛው ወድቆና ጓደኛ ወደቀ ተባልኩኝ ይላል የሥራ ባልደረባው ጓደኛውን አነጋግረነዋል በሚያሳዝንና የተለመደ በመጣው ድንገተኛ ሞት ከግራና ከቀኝ ሰዎችን ያጣን እንገኛለን በተለይ ደግሞ የወጣቶች ሞት ብዙ በሚባል ደረጃ ተበራክቷል በሶሻል ሚዲያ ላይ እንደምትመለከቱት ማለት ነውና የውዝዋዜ ልብሱ እንደለበሰ በድንገት ወድቆ እጃችን ላይ ህይወቱ አለፈ ሲሉ ወዳጆቹ በተለያዩ የማህበራዊ ሚዲያ ላይ ሀዘናቸውን ሲገልጹ አምሽተዋል እውቁ ደራሲ ውድነህ ክፍሌ ይህን መረጃ በማህበራዊ ትስስር ገጹ አሰፈረ ከዛ በኋላ ብዙዎቹ ሼር ያደርጉት ጀመረ ውድነህ ክፍሌ እንግዲህ የምታውቁት ለረጅም ዓመት በኤፍኤም ሬዲዮና በሙዳይ መዝናኛ ዝግጅት በጋዜጠኝነት የሰራ ሰው ነው በተለይ ግን በመድረክ ድርሰቶቹ በሰፊው ይታወቃል እንግዲህ እሱ ነው ይህንን መረጃ ሼር ያደረገው የጋሽ ኪሮስ አለማየሁ የሀገር ፍቅር ቲያትር ቤቱን የውዝዋዜ ባለሙያ ለመዘከር እንግዲህ ግንቦት 12 በተዘጋጀ ዝግጅት ላይ ተገኝቶ እንዲህ አለ ሞት ለሀገር ፍቅር መድረክ ብርቅ አይደለም በታሪክም በአካልም ኖረንም እንደምናቀው እርግጠኛ አይደለሁም ዓመተ ምህረቱም 1971 ወይም 1973 ነበር ጌታቸው ከበደ የሚባል ሙዚቀኛና የዘመናዊ ሙዚቃ ሐላፊ ተመልካች ከመግባቱ በፊት የሙዚቃ ሳውንድ ሲስተም ቀድሞ ሲዘጋጅ ነበር እዚች መድረክ ላይ ኤሌክትሪክ ይዞት ወዲያውኑ ህይወቱ አለፈ ሲል አስታውሷል በ1977 ደግሞ ባይኔ ያየሁት በላይነሽ ውባንታ የምትባል አርቲስት ዘፈን እየዘፈነች መድረክ ላይ ግጥሙን ስትጨርስ ማይክሮፎኑን እንደያዘች ተንደርድራ ወድቃ ሙዚቀኞች እዚህ መድረክ ላይ ስለነበሩ አፋፍሰው ተደናግጠው ወደ መድረክ ጀርባ ሲወስዷት ኦሬዲ በላይነሽ ውባንታ ህይወቷ አለፈ ይላል ሌላው ሶስተኛው ወጣት ይህ ያጣነው ወጣት ነው እንግዲህ ጳውሎስ ህይወቱ ያለፈው በጣይቱ የባህል ማዕከል ምርቃት ላይ ተገኝቶ እንደማንኛውም ሰው ከፊት ለፊት ስራውን ያቀረበ ከጀርባ ህመም የተሰማው ከቆየ በኋላ በመጨረሻ ጓደኞቹ የሥራ አጋሮቹ እንደተናገሩት የውዝዋዜ ልብሱ እንደለበሰ በድንገት ከወደቀ በኋላ ህይወቱ አለፈ ሆስፒታል ወስደውት ነበር ግን ረብረብ ቢደረግም ሊተርፍ አልቻለም እንግዲህ ጳውሎስ በዚህ መንገድ ነው ያረፈው እጅግ አሳዛኝ ልብ የሚነካ አሟሟት ነው ለወዳጅ ዘመዶቹ ጓደኞቹ መጽናናትን እንመኛለን ነገር ግን ባደጋው አብሮት የነበረውን የቅርብ ጓደኛውን ለማግኘት ሞክረን አግኝተናል ከሀገር ፍቅር በወቅቱ ውዝዋዜውን ሲያደርጉ የአማርኛ ሙዚቃ ሰርተን የሌላኛውን ሙዚቃ ለንሰራ ስንል ነበር ህይወቱ ያለፈው ብሎኛል አነጋግሬው ነበር እስኪ ባጭሩ ሰምተን እንመለስ ደህና ነበር ማለት ጧት ለስራ ነበር የተገናኘው ጣይቱ የባህል ማዕከል ለማስመረቅ በጧት ነበር የወጣነውና ያው ቁርስ በልተን ቡና ጠጥተን ምናምን ጥሩ ጊዜ ነበር ያሳለፍነው በጧቱ እዛ ወደ ስራ ነበር እዛው በእኛ ከሀገር ፍቅር ከመሰራበት ከፍ ብሎ ነበር ጎርጊስ ፍታለ ከሀገር ፍቅር ከፍ ብሎ ነበር ያለው የጎርጊስ ፍለፊት ጣይቱ ባህል ማዕከል እሱን ለማስመረቅ ነበር ስራችን ያው ለማንኛውም ጓደኛ ቁርስ በልተን ምናምን ተጫውተን ወደ ስራችን ሄድን ጥሩ ስራ ነበር ሰራን ነበር በቃ ታሪክ ነበር እስከ አምስተኛ ስራ ድረስ
ለፍቅር በጨዋታ ነበር በቃ ከሌላው ቀን ለየት ያለ ስራ ነበር የሰራው ደስ ነበር ስራችን ምናምን ያው ባክስቴጅ ጥሩ ጊዜ ነበር ስናሳልፍ የነበረው የተሳቀን ምናምን አማርኛ ሰርተን ከወረድን በኋላ የመጨረሻ ስራ ጉራጌኛ ልንሰራ እየተዘጋጀን ከላይ ራቁቱን ነበርና እየደጋገመ ሞቀኝ ምናምን እያለ ነበርና ከዛ በቃ ያው ሰርተን ስለወረድን ያው ሙቀቱ ይዛለ መሰል ነበር በጣም ቆጥ ልብን እየመታኝ ነው እንደውም በቃ ከላይ ራቁቱን ስለነበረ ልብሳቶችም እንደው ያው ክፍት ነበር እንትኑ ከፍለስ ያለው ብቻ ተሸፈነውና ልብሳቶችም እንደው በቃ ልብስ ምናምን ከዛ እየደጋገመ ልብን መታኝናል እዛ በቃ እሺ ታጠብና ማለት ያው ወደ መጸዳጃ እንዲል ሳይሆን እዛው አጠገባችን ባምቧ ነበርና ታጠብና ምናምን በቃ ያው ያ ተለያይተን አላውቅም መጸዳጃ ቤትም ስንሄድ አንድ ላይ ነው የምንሄደው እኔ ሱፍር ምናምን ብቻ እንደሚያልሽ አላውቅም ወደቀሽ ቤት ውስጥ ተብሎ ተጠራው እሺ መጸዳጃ ቤት ውስጥ ማለት እሺ ያው ሶስታችን ነበር ያ ከብድ ጋር ነው ከወደቀበት ዘነው ወጣና ሽንት ቤት በር ትንሽ አለፋረግና አስተኛለ ያው ተንፋሽ ለመስጠት እኔ ደረቱን ወደታቸው ተሽግፍት ታረኩት ግን በቃ ያው ትንሽ ነበር ድምጽና አይኑን ጨፍኗል በቃ ማለት በቃላችን ላይ የለም ማለት ይቻላል ትንሽ ነበር የሚተነፍሰው ነው የኛን አላፈችን አለ ኤርሚያስ ተረፈ ይባላል እሱን እንዲጣራው አረጋግጥ አምቡላንስ እንዲመጣልን አድርገን ተሸክመን እዛው ወጣ እዛ በቃ አምቡላንሱን በሰዓቱ ነበር የደረሰው ብቻ በቃ እንደምንም ብቻ አምቡላንሱን ካስገባነው በኋላ ኦክሲጅን አረግለት ምናምን አፍንጮ በር አካባቢ የሆነ ሆስፒታል አለ እዛ ይዘና ሄድን ውስጥ እንደደረስን በቃ ለመናቸው ዶክተሮቹ ማላሳፈሩን እግዚአብሔር ይስጣቸው ገብተው በቃ የተቻላቸውን ተረባረቡበት በቃ ወንድሜ ተርፋቻለ አይ በዛ አይደለም እንትኑም ማስረጃ ትላንትና መጥቶ ነበር የሆስፒታሉ ማስረጃ በሙቀት ሰዓት የሚፈጠር ነውና የልብ የሆነ ነገር ነው ያሉት የልብ መጥበብ ነው ምናምን የሆነ ልብ ስር ነው የሆነ ነገር አሉ ትላንትን ቤታቸው ነበር ነው ጥሩ ስሜት ነበር የነበረው ነገር የተከበረው ሚዲሊክ አቦ ቤተክርስቲያን ሚዲሊክ አካባቢ ያለ አቦ ቤተክርስቲያን እነሱ የሚኖሩት ኮሪያ ሰፈር ይባላል እናት አባትም የለውም አንድ ወንድም አለው ሶስት ሴቶች አሉት ግን ሁለቱ ሴቶችና አንድ ወንድሙ አግብቶ ወጣና ከሱ ተለቀም ተልሰታለች ለሱ ኩያ ያተወለታ ስታንት ከሷ ጋር ነበር የሚኖረው እና ሻን ነበር በቃ እየሰራለ እንዳለ መስተዳድራ እንዴት እንደማይልሽ አላውቅም ማለት እንደዚህ እዚህ ነው ያህል ይፈጠራል ብሎ ማንንም ያስብሰው ማለት ያው ያልኩሽ እኮ ቁርስ በልተ ማለት ከሌላ ወትሮ ስራችን የሚገርም ነበር ማለት እንዴት እኔ አሁን ቻኒያ ስቲል እንኳን የሆነት አይመስለኝም ገብቶሻል እንደዚህም አይደለም እንትናችን ማለት በቃ ስራ ሰርተን ደክሞን እንኳን ምን ለያይ ልጆች አልነበርንምና ከባድ አልመሰለንም ነበር እንደምን ይሻላል ብቻ በጣም ከባድ ነበር እንዴ ይፈጠራል ብለን ማንናችንም አልገመትንም ማንናችንም ማለት ምንም ሊያወራንም አልቻለም በቃ ያችን ብቻ ተናገረ በቃ በሰማችሁት መልኩ እንግዲህ ይህ ወጣት ባላሰበው ባልጠበቀው እሞታለሁ ብሎ ባላሰበበት ቀን ህይወቱ አልፏል እንደዚህ አይነት የወጣቶች ሞት እየተበራከቱ ነው ለሟች ግን ነፍስ ይማር ብለናል
የኢትዮጵያ ፌደራል ፖሊስ በወቅታዊ ጉዳዮች ላይ ዛሬ አዲስ መግለጫ ሰጥቷል። መግለጫው ምንድነው? ቃል በቃል ነግራችኋለሁ። የሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በአገሪቱ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማህበር ህገወጥ የሥራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና ታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የሚሆኑ የጤና ባለሙያዎችን የኢትዮጵያ ፖሊስ በቁጥጥር ስር አውሎ ምርመራ እያደረገባቸው ነው። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የሥራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ጭምር ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያዩ መንገድ ሰላማዊ ህክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸውን ሰዎች አደጋ ላይ እንዲወድቁ በማድረግ በመንግስት የህክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል። እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ደግሞ ዛቻና ማስፈራራት በማድረስ ከዚህ ባለፈ ደግሞ ሁከት እንዲፈጠር ግጭት እንዲፈጠር ሙከራዎችን አድርገዋል ያልናቸውን 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ ያካሄደ እንደሚገኝ የኢትዮጵያ ፌደራል ፖሊስ በዚህ በመግለጫው አስታውቋል ማለት ነው። የኢትዮጵያ ፌደራል ፖሊስ የጤና ባለሙያዎች የሙያ ስነ ምግባር ህግ በማይፈቅደው ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ በማቆም ለሌሎችም ስራ እንዲያቆሙ ማነሳሳትና በማስፈራራት የወንጀል ተግባር እንደሆነ እየገለጸ ሌሎችም ከዚህ ተግባር እንዲቆጠቡ ያሳስባል። በዚሁ አጋጣሚ ደግሞ ህዝባቸውና ህግ አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ ያረጋግጣል። ከዚህ ውጪ ሁከትና ብጥብጥን ለማስፋፋት በሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለው ህጋዊ እርምጃ አጠናክሮ እንደሚቀጥል ያስታውቃል ይላል። ሙሉ በሙሉ ያነበብኩላችሁ የፌደራል ፖሊስ በጤና ባለሙያዎች ላይ ሰሞኑን እየተነሱ ባሉ ጥያቄዎች ላይ አንዳንድ የጤና ባለሙያዎች ባደረጉት የስራ አድማ ላይ አዲስ ያወጣው መግለጫ ነው ማለት ነው። በአዲስ አበባ ከተማ የኮረሪማ ዋጋ አሳሳቢ ደረጃ ላይ ደርሷል ተባለ። 1 ኪሎ ኮረሪማ ከ2600 እስከ 2700 ብር እየተሸጠ ነው ተብሏል። በአዲስ አበባ እንግዲህ በተለያዩ የንግድ መደብሮች ላይ ለምግብ ማጣፈጫ ጥቅም ላይ የሚውል ኮረሪማ እንግዲህ ዋጋው በከፍተኛ ሁኔታ ጨምሯል። በስርዓት ባደረገው ቅኝት ነው ማወቅ የተቻለው። በነገራችን ላይ የዓለማችን ውዱ የኮረሪማ ቅመም ውልደቱ ወደ ህንድ ነው። በዓለም ላይ እጅግ ውድ ከሚባሉ መልካም መዓዛ ካላቸው እነዚህ ወጥ ጥብስና የሚያሳምሩ ጣዕም ካላቸው ቅመሞች አንዱ ኮረሪማ ነው። ለብዙ መቶ ዓመታትም ያው በባህላዊ ህክምና ውስጥ ትልቅ ድርሻ የነበረው ቅመም ነው። በአገራችንም ያው ከቅቤ ማንጠሪያነት አንስቶ ኮረሪማ ለብዙ ምግቦች ማጣፈጫነት እንጠቀመዋለን ሴቶች በብዛት። ይህ ቅመም እንግዲህ ከምግብ ማጣፈጫነት በዘለለ ደግሞ በሳይንስ የተረጋገጠ ከፍተኛ የሆነ የጤና ጥቅም እንዳለውም የዘርፉ ባለሙያዎች ይናገራሉ። ጤና ባለሙያዎች ከሚሉት ወይም ስለ ኮረሪማ እነሱ ከሚሉት ውጪ ደግሞ ስለ ኮረሪማ ሳነብ ብዙ ጥቅሞች እንዳሉት ለመረዳት ችያለሁ። ጤና ባለሙያዎች ከሚሉት ወይም ስለ ኮረሪማ ከተጻፉ እውነታዎች መካከል ብዙ ጊዜ በዚህ በዘርፉ ጥናት ያደረጉ ባለሙያዎች እንዳሉት ከሆነ ካንሰርን ለመከላከል ይረዳል፣ የደም ግፊትን ይቀንሳል፣ የሰውነት መመረዝን ይከላከላል፣ የጥርስና የጤና እክሎችን ያስወግዳል፣ ትንፋሽና የኦክሲጅን አጠቃቀምን ያስተካክላል፣ የጉልበት ጤንነትን ለመከላከልም ይጠቅማል፣ እንዲሁም ደግሞ ጸጉርን የመጠገን ስራም ይሰራል፣ ባክቴሪያም ያወድማል ይሉታል ጥናቶች እንዳረጋገጡትና 14 የሚደርሱ የተለያዩ ባክቴሪያዎችን ያወድማል ይላል ጥናቱ። ኮረሪማ እንግዲህ አዘውትረው የሚመገቡ ሰዎች የተፈጥሮ በሽታ የመከላከል አቅማቸው ወይም ኢሚኒቲያቸው ከመጨመሩ ባሻገር ደግሞ ሰውነታቸው ባክቴሪያ እንዲከላከል ረድቷቸዋል። ከቆዳ አለርጂም ይጠብቃል ይሉታል። ኮረሪማ እንግዲህ ጸረ ባክቴሪያ ንጥረ ነገር ነው። በውስጡ እንደዚህ አይነት ንጥረ ነገር ስለያዘ ለቆዳ አለርጂ፣ ለቆዳ መሸብሸብ፣ ይሄ ካለድሜ የሚመጣውን የቆዳ መሸብሸብ፣ በቆዳ ላይ ለሚወጡ ጥቋቁር ነጠብጣቦች እንግዲህ መፍትሄ የሚሰጥ ነው። በተለይ በሞቃታማ አካባቢዎች ስትሮክ የተሰኘውን ባንጎል የደም ቧንቧ ጥበት የሚከሰትን የደም ግፊትም ይከላከላል እና ይሄ እንቁ ቅመም እንግዲህ ተወዷል በአዲስ አበባ ከተማ።
በተለይ ካለፉት 15 ቀናት ጀምሮ የተጋነነ የዋጋ ጭማሪ እየተጠራ ነው። አዲስ አበባ ውስጥ በደቡብ ምዕራብ ካፋ ዞን በ17 ወረዳዎች እንግዲህ የኮረሪማ ምርት በዋናነት ይመረታል። በተጨማሪም ደግሞ በቤንች ሸኮ፣ በምዕራብ ኦሞ፣ በሸካ ዞኖች በብዛት ይመረታል። አምራች ናቸው የሚባሉ ከኢትዮጵያ አካባቢዎች እነዚህ ይጠቀሳሉና እንግዲህ የተጋነነ ዋጋ ነው እየተሸጠ ያለው 1700 ብር እየተሸጠ መሆኑን እና ታይቶ የማይታወቅ የቅመም ጭማሪ ማሳየቱንም እንግዲህ ተናግረዋል ተገልጋዮች። ኮረሪማ ከተተከለ ከ3 እስከ 5 አመት ቆይቶ ምርት መስጠት የሚጀምር ነገር ነው። ምርት መስጠት ከጀመረ በኋላ ግን ከ7 እስከ 10 አመታት በየአመቱ ከ1 ሄክታር ውስጥ በአማካይ ከ30 ኩንታል በላይ ምርት ይገኛል። በአጠቃላይ ግን ይህ የቅመም አይነት ተፈላጊነቱ እየጨመረ አቅርቦቱ እያነሰ አዲስ አበባ ውስጥ ዋጋው እየናረ ይገኛል። ከ1600 ብር ጀምሮ የ1 ኪሎ የኮረሪማ ዋጋ መሸጡ ለተገልጋዮች ስጋት እንደሆነ እየተነገረ ይገኛል ማለት ነው። አሁን ደግሞ ወደ ውጪ መረጃዎች ልወሰዳችሁ። ዓለም ላይ ካሉ ሴሌብሪቲዎች ጀርባ የምትመለከቷት እንስት ብዙዎች ይፈሯታል። አንዳንዶች እንደውም ጠንቋይ ናት የሚሏትም ናቸው። በተለያዩ የውጪ ሀገራት መነጋገሪያ ነች ይህች እንስት። የፋሽኑን ዓለም ስለምትመራው ሚሽላሚ ስለምትባለው ስለዚህች እንስት የተወሰነ እንንገራችሁ። እንደ ፋሽን አርቲስት፣ እንደ ባለ ንብረት፣ እንደ ሀብታም፣ እንደ አካባቢ አስተዳዳሪ፣ እንደ ከፍተኛ ባለ ሀብት ታዋቂ ሴት ናት። የምትታወቅ ሰው ናት። በፈረንሳይ ነው ተወልዳ ያደገችው። የምትኖረው ግን አሜሪካን ሀገር ነው። በተለይ በፋሽንና በኪነ ጥበብ አልባሳት ዘርፍ ላይ አስደናቂ ተግባራትን ታሳያለች። እንደ አንድ የአካባቢ አስተዳዳሪ የምትታወቅ የምትፈራ ሰው ናት። በአንድ በሎስ አንጀለስ ውስጥ ሌስ ዱ ኤክስ ካፌ የተባለ መታወቂያ የምትጠራበት የምትታወቅበት ይሄ ካፌ ስሙ ሲጠራ የሷ ዝና የሚነሳበት ሬስቶራንትና ኦነር የተባለ ክለብ አላት። እንዲሁም ሚሽላሚ በልብስ በአካላዊ አዋቂነት በጥበብ በማህበራዊ ቅርጽ ሶሻል ሚዲያ ላይ በጣም በመግነን በተለያዩ ዓለም አቀፍ የጥበብ ስራዎች ላይ ትሳተፋለች። ከፍ ያሉ ንግግሮችን በማድረግም ትታወቃለች። ከፍተኛ ፈጠራዊ እይታን በመጠቀሟ ደግሞ በፋሽኑ ዓለም ውስጥ ትታወቃለች። ነገር ግን አንዳንዶቹ ከምትለብሰው ነገር ከምትጠቀመው ከምታደርጋቸው ጌጣጌጦች አንፃር በዛ አካባቢ ያሉ ሰዎች እቺ ሴት ጠንቋይ ነች ወይስ የምን አይነት ሰው ናት ብለው መነጋገር ያደርጓታል። በቲክቶክም ባንድ ወቅት በጣም ቫይራል ወጣ የነበረች ሴት ነች። ምክንያቱም ከያንዳንዱ ትልልቅ ሀብታሞች ጀርባ ታዋቂ ሰዎች ጀርባ ትገኛለችና እሷ የምትለብሰው ወጣ ያሉ ከዚህ በፊትም ተለብሰው የማይታወቁ ልብሶችን ነው የምታደርገው። እንደምትመለከቱት የባሏን የራስ ቅል በቦርሳ ስታይል ሰርታም አሳይታለች። በዚህ ወቅት እጅግ መነጋገሪያ ሆና ነበረ። እንደ ዘንዶ እንደዚህ አይነት ተመሳሳይ ይሄ ዳርክ ሳይድ የሚባሉ ነገሮችን በማሳየት ደግሞ የፋሽንን ዓለም መስመሮችን በማሰራጨት ታይተው የማይታወቁ በፋሽን ዲዛይን ዘርፍ ታይተው የማይታወቁ ተሰርተው ተደጋግመው ያልታዩ ፋሽኖችን ታስተዋውቃለች ወይም ዲስከቨር ታረጋለች። በዓለም ላይ በጣም ታዋቂ የሚባሉ ሰዎች ከጀርባ በመሆን በማገዝ በምን እንደምታግዛቸው ባይታወቅም ግን ከጀርባቸው ሆና የምታበረታታቸው ሴት እንደሆነች ነው የሚነገረው። ከፊት ሆናም የምትመራ በጣም የሚያከብሯት ሰዎች በብዛት አሉ፣ የሚከተሏት ሰዎች በብዛት አሉ። ነገር ግን በስታይሏ እጅግ በጣም የምትፈራ ሴት ነች። በርካታ ተከታዮች አላት። አጠቃላይ ሀብቷ ወደ 300 ሚሊዮን ዶላር ይጠጋል። እንግዲህ ሀብታምና ተሰሚ ናት። በፈረንሳይ ሀገር ነው ተወልዳ ያደገችው። የምትኖረው በአሜሪካን ሀገር ነው። በትልልቅ ሴሌብሪቲዎች ዘንድ የታወቀች ሴት ናት ማለት ነው። በምስሉ ላይ እንደምትመለከቱት ያንዲት ሴት ናት ሆናለች። ነገር ግን ባለባበሷና ወጣ ባለው ስታይሏ በተለይ ደግሞ በዚህ እድሜዋ መነጋገሪያ የሆነች ሴት ናት ማለት ነው። ውድ ተመልካቾች አሁን ወደ አሃዱ ስቱዲዮ ልውሰዳችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን በሕክምና ተቋማት የስራ ማቆም አድማ እርምጃዎች ላይ የሰብአዊ መብት ጥሰት እንዳይከሰት ክትትል እያደረገ መሆኑን ስለመግለጹ፣ በኢትዮጵያ የወሲብ ንግድን ለመቆጣጠር በቂ በጀት መድቦ ከመስራት አንፃር ክፍተት እንዳለ ስለመገለጹ፣ እንዲሁም በኢትዮጵያ የደን ጭፍጨፋ መጠን በአመት ወደ 27000 ሄክታር ዝቅ ማለቱ ስለመገለጹና ሌሎችንም ሀገር አቀፍ ዓለም አቀፍና ሌሎችንም መረጃዎች አጠናክሮ ባልደረባይ ታሪኩ ጋሹ እናንተን ይጠብቃችኋል። ወደ ታሪኩ እንሂድ።
አሃዱ ልሳኑን እየመራው በመስተንግዶ ታሪኩ ጋሹ ቴክኒኩን በመቆጣጠር ደግሞ የዓለም ስራ ዘውዱ አብረናችሁ ቆይታ እያደረግን እንገኛለን። የሀገር ውስጥ አንኳር ዘገባዎቹን ቀዳሚ በማድረግ እንጀምራለን። በኢትዮጵያ የወሲብ ንግድን ለመቆጣጠር በቂ በጀት መድቦ ከመስራት አንጻር ክፍተት መኖሩ ተገለጸ። በኢትዮጵያ ውስጥ በሕግ በተከለከለውና ወንጀል በሆነው የወሲብ ንግድ ላይ የተሰማሩ ሴቶችን ለመታደግ በቂ በጀት መድቦ ከመስራት አንጻር ክፍተት መኖሩን የሴቶችና ማህበራዊ ጉዳይ ሚኒስቴር ለአሃዱ አስታውቋል። በዚህ ህገወጥ ስራ ውስጥ ሴቶችን በማታለል ከክፍለ ሀገር ወደ አዲስ አበባ በማምጣት ያለ ፍላጎታቸው እንዲሰሩ የሚያደርጉ አካላት መኖራቸውን የገለጹት በሚኒስቴር መስሪያ ቤቱ የሴቶች መብት ጥበቃና ምላሽ ከፍተኛ ባለሙያ ዘካሪያስ ደሳለኝ ናቸው። አክለውም ከአዲስ አበባ በተጨማሪም ከሀገር ውጭ እንዲሄዱ የሚያደርጉ አካላት መኖራቸውን ገልጸው ሴቶች በአጠቃላይ በእንደዚህ አይነት አስገዳጅ ሰዎችና በተለያየ አጋጣሚ በራሳቸው ፍላጎት ጭምር ይህንን ስራ እንደሚሰሩም ተናግረዋል። በመሆኑም እንደ ሀገር በዚህ ስራ ላይ የተሰማሩ ሴቶችን ለመደገፍ በቂ በጀት ከመመደብ አንጻር ክፍተት ያለ ቢሆንም ፖሊስን ጨምሮ ከሌሎች አጋር አካላት ጋር በመሆን ወደዚህ ስራ እንዳይገቡና ወንጀል መሆኑን እንዲያውቁ የግንዛቤ ማስጨበጫ ስራ እንደሚሰራም ገልጸዋል። ስራው ላይ ያሉ ከሆነም ለስነ ተዋልዶና ለኤችአይቪ በሽታ ተጋላጭ እንዳይሆኑ የተለያዩ ስልጠናዎች እንደሚሰጣቸውም ጠቁመዋል። ከዚህ በተጨማሪም ስለ ራሳቸው ህይወት በቂ እውቀት እንዲኖራቸውና እንደ ማንኛውም ሰው ህጋዊ ስራን እየሰሩ መኖር እንደሚችሉ አእምሯቸውን የማሳመንና የህይወት ክህሎትና የስራ ፈጠራ ስልጠና እንደሚሰጣቸውም ገልጸዋል። በተያያዘም የሴቶች ጥቃትን ለማስቀረት በሀገር አቀፍ ደረጃ የሚመለከታቸው አካላትን በማስተባበር እየተሰራ እንደሚገኝ በመግለጽ በዚህ ዙሪያ አሁን ላይ ያሉት ህጎችን ለማሻሻል ጥናቶች አልቀው ወደ ስራ እየተገባበት ስለመሆኑም አስታውቀዋል። የሴቶች ንጽህና መጠበቂያ ከቀረጽ ነፃ ሆኖ እንዲገባ ለማድረግ እየተሰራ እንደሚገኝ ተገለጸ። የሴቶች ንጽህና መጠበቂያን ዋጋው በየጊዜው እየተወደደ በመምጣቱና አቅርቦቱንም ተደራሽ ለማድረግ ሲባል ከቀረጽ ነፃ ሆኖ እንዲገባ ከተወሰነ የቆየ ቢሆንም ተግባራዊ ባለመደረጉ እየተሰራ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር ለአሃዱ አስታውቋል። የሴቶች ንጽህና መጠበቂያዎችን ተደራሽ ከማድረግ አንጻር በርካታ ስራዎች እየተሰሩ እንደሆነ የገለጹት በሚኒስቴር መስሪያ ቤቱ የሴቶች ጥቃት ጥበቃና መከላከል ከፍተኛ ባለሙያ አቶ ዘካሪያስ ደሳለኝ ከነዚህም ውስጥ በትምህርት ቤቶች ላይ የአቅም ውስንነት ላለባቸው ልጆች በስፋት እንደሚሰራጭም ገልጸዋል። በተጨማሪም የሰብአዊ ቀውስ በተፈጠረባቸው አካባቢዎች ላይ በተለይም በግጭት ሰው ሰራሽና በተፈጥሮ አደጋዎች ምክንያት ከመኖሪያ ቀያቸው ለተፈናቀሉ ሴቶች አስቸኳይ ድጋፍ እንደሚደረግም ተናግረዋል። ሆኖም እንደ ሀገር ያሉት አምራች ኢንዱስትሪዎችም የፋይናንስ አቅምና የግብዓት ውስንነቶች ስላሉባቸው በኢትዮጵያ አሁንም ድረስ በርካታ ሴቶች የንጽህና መጠበቂያዎችን በአግባቡ እንደማያገኙ ገልጸዋል። ይህንን ችግር ለመፍታትም ከፈረንሳይ የልማት ድርጅትና ከፈረንሳይ ኤምባሲ ጋር በመተባበር እንዲሁም የውይይት መድረክ በማዘጋጀት ከተለያዩ የሀገር ውስጥና አጋር አካላት ጋር በመሆን ስራዎች እየተሰሩ እንደሚገኝም ገልጸዋል። ከዚህም ውስጥ የታሪፍ ጉዳይ በትልቁ የሚታይ ችግር እንደሆነ አንስተው ሙሉ ለሙሉ ከውጭ ከሚመጡት በተጨማሪ በሀገር ውስጥ የሚመረቱና እየታጠቡ እስከ 2 ዓመት ድረስ አገልግሎት ላይ የሚውሉ ወጪ ቆጣቢ የንጽህና መጠበቂያ ምርቶች መመረት እንዲጠናከር እየተደረገ መሆኑንም ገልጸዋል። በመሆኑም ካለው የዋጋ ውድነት አንጻር ከውጭ የሚመጡትን በሀገር ውስጥ መተካት ስለሚያስፈልግ ይህንን ስራ የሚሰሩ አካላትን አቅማቸውን የማጎልበት የገንዘብ ብድር እንዲሰጣቸውና ሌሎች ማነቆች እንዲፈቱላቸው ለማድረግ ይሰራበታልም ብለዋል። አክለውም በሀገር ውስጥ የሚመረቱ ቢሆንም እንኳን በተለይም ጥሬ ዕቃው ከውጭ የሚመጣ በመሆኑ ከታክስ ነፃ ሆኖ እንዲገባ ለማስቻል ከገንዘብ ሚኒስቴር ጋር እድሎችን የማመቻቸት ስራዎች እየተሰሩ እንደሆነም ገልጸዋል። በኢትዮጵያ የደን ጭፍጨፋ መጠን በዓመት ወደ 27000 ሄክታር ዝቅ ማለቱ ተገለጸ። ችግኝ መትከልና የተራቆቱ ቦታዎችን በእጽዋት ከመሸፈን ባለፈ ያሉት የተፈጥሮ ደኖች እንዲጠበቁ በመደረጉ የደን ጭፍጨፋ መቀነሱን የኢትዮጵያ ደን ልማት አስታውቋል። በኢትዮጵያ የደን ጭፍጨፋ ከ16ኛው ክፍለ ዘመን አንስቶ የተጀመረ እንደሆነ ጥናቶች ይጠቁማሉ ያሉት የተቋሙ ዋና ዳይሬክተር ከበደ ይማም በተለይም በ1950ዎቹ መጨረሻና በ1960ዎቹ መጀመሪያ ላይ
በከፍተኛ ደረጃ ላይ የደን ጭፍጨፋ የነበረበት ወቅት መሆኑን ለአሃዱ ተናግረዋል። በወቅቱ በዓመት እስከ 800,000 ሄክታር የደን ጭፍጨፋ ይደረግ እንደነበር የገለጹት ዋና ዳይሬክተሩ በቅርብ ጊዜም እስከ 275,000 ሄክታር ደን ይጨፈጨፍ እንደነበር አስታውሰዋል። በአውሮፓውያኑ አቆጣጠር ከ2000 እስከ 2013 ባለው ጊዜ የአካባቢና ደን ሚኒስቴር ከዓለም የእርሻና ምግብ ድርጅት ጋር በመሆን ባጠናው ጥናት መሰረት በዓመት ወደ 192,000 ሄክታር ደን ይጨፈጨፍ እንደነበርም ገልጸዋል። ባለፈው ዓመት ደግሞ ከዓለም አቀፍና ከሀገራዊ ድርጅቶች ጋር ዓለም አቀፍ ደረጃውን በጠበቀ መንገድ በተሰራ ጥናት መሰረት አሁን ያለው የደን ጭፍጨፋ በዓመት ወደ 27,000 ሄክታር ዝቅ እንዳለ ተናግረዋል። ይህን ተከትሎም የኢትዮጵያ የደን ሽፋን 23.6 በመቶ መሆኑንም ዋና ዳይሬክተሩ ገልጸዋል። በዚህም የተነሳ የምጣኔ ሀብትና የስነ ምህዳር ጠቀሜታው ከፍተኛ እንደሆነ የተናገሩት ዋና ዳይሬክተሩ አፈር ታጥቦ እንዳይሄድ በማድረግ በኩልም ከፍተኛ አስተዋጽኦ አለው ብለዋል። ኢትዮጵያ ተራራማ ሀገር ከመሆኗን በላይ አብዛኛው ወንዞቿ ድንበር ተሻጋሪ በመሆናቸው የደን ልማት ባይኖር ለሌሎችም ቀርቶ ለኢትዮጵያ ማስጊ እንደሚሆን ጠቁመዋል። ባለፉት 6 ዓመታት ለደን ለፍራፍሬና ለእንስሳት መኖ የሚሆን ወደ 40 ቢሊዮን ችግኝ መተከሉንም አንስተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሕክምና ተቋማት የሥራ ማቆም አድማ እርምጃዎች የሰብአዊ መብት ጥሰት እንዳይከሰት ክትትል እያደረገ መሆኑ ተገለጸ። በተለያዩ የሀገሪቱ ክፍሎች የሕክምና ባለሙያዎች በማድረግ ላይ የሚገኙት የሥራ ማቆም አድማን ተከትሎ የሰብአዊ መብት ጥሰቶች እንዳይከሰቱ ክትትል እያደረጉ ነው ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። የሕክምና ባለሙያዎች የደሞዝና ጥቅማ ጥቅም እንዲሁም መሰል ጥያቄዎችን በማንሳታቸውን ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብት ጥሰቶች እንዳያስከትሉ ትኩረት ሊሰጣቸውና ጥያቄዎቹም አፋጣኝ መፍትሄ ሊያገኙ ይገባል ሲሉ የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ክፍል ዳይሬክተር ዮናስ ሙሉጌታ ለአሃዱ ተናግረዋል። በተያያዘም የሚወሰዱ አስተዳደራዊና ሌሎች ማናቸውም እርምጃዎች አግባብነት ያላቸውን ሕጎችና የሰብአዊ መብት መርሆችን የተከተሉ ሊሆኑ እንደሚገባም አሳስበዋል። በተጨማሪም ኢሰመኮ ከመደበኛው የሰብአዊ መብቶች ክትትልና ምርመራ ስራው ጎን ለጎን ጉዳዩ የሚመለከታቸውን ባለድርሻ አካላት በማነጋገር በውይይት እንዲፈታ የሚያደርገውን ጥረት አጠናክሮ የሚቀጥል መሆኑንም ገልጸዋል። እስካሁንም ፖሊስ በማህበራዊ ትስስር ገጾች ቅስቀሳ አድርገዋል፣ በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት አድርሰዋል ያላቸውን የሕክምና ባለሙያዎች በቁጥጥር ስር ያዋለ መሆኑን ኢሰመኮ ለመረዳት የቻለ ሲሆን በቁጥጥር ስር የዋሉ የሕክምና ባለሙያዎች አያያዝን አስመልክቶም ክትትል በማድረግ ላይ እንገኛለን ሲሉ ተናግረዋል። ኢሰመኮ ጉዳዩን አስመልክቶ ከጤና ሚኒስቴር ኃላፊዎች፣ ከጤና ባለሙያዎች ተወካዮችና ከሚመለከታቸው የመንግስት አካላት ጋር ውይይቶችን ያካሄደ መሆኑንም ተናግረዋል። ኢትዮጵያ በምስራቅ አፍሪካ ዝቅተኛ የአፈር ማዳበሪያ ተጠቃሚ ሀገር መሆኗ ተገለጸ። ኢትዮጵያ ከ80 በመቶ በላይ ግብርና መር ኢኮኖሚ የምትከተል ቢሆንም በአፍሪካም ሆነ በቀጠናው ከሚገኙ ጎረቤት ሀገራት ጋር ሲነጻጸር ዝቅተኛ የማዳበሪያ አቅርቦት ተጠቃሚ ናት ሲል የኢትዮጵያ ኢኮኖሚክስ አሶሲዬሽን ዋና ስራ አስኪያጅ ፕሮፌሰር መንግስቱ ከተማ ተናግረዋል። ዋና ስራ አስኪያጁ የተቋሙን የ7 ዓመት የምርምር ጥናት አስመልክተው በትላንትናው ዕለት በሰጡት መግለጫ እንደ ሀገር ዝቅተኛ የማዳበሪያ አቅርቦት ተጠቃሚ በመሆናችን እያንዳንዱ ዜጋ በምግብ ራሱን ለመቻል እንቅፋት ሆኖበታል ሲሉ ገልጸዋል። ለዚህ ችግር ምክንያት ሆኖ የሚነሳው ደግሞ በግብርናው ዘርፍ ለሚሰማሩ ባለሀብቶች የሚሰጠው የብድርና ጥቅማ ጥቅም አነስተኛ መሆን አንዱ ምክንያት ሲሆን፣ ሌላኛው ደግሞ በግብርናው ዘርፍ ላይ የሚሰማሩ ግለሰቦች ፍላጎትና አቅርቦት አለመመጣጠን እንዲሁም ሌሎች ክፍተቶች መታከላቸው ነው ሲሉ ገልጸዋል። መሰል ችግሮችን ለመፍታት መንግስት በራስ አቅም ለማምረት እድል የሚፈጥሩ ስራዎች ላይ ማተኮር አለበት ያሉት ዋና ስራ አስኪያጁ ከዚህ በተጨማሪም ማህበረሰቡ የተፈጥሮ ማዳበሪያዎችን መጠቀም ይኖርበታል ሲሉ ገልጸዋል። በተጨማሪም አርሶ አደሮች ለተለያዩ ግጭቶች የሚጋለጡበትን መንገድ መቀነስና ችግር ሲገጥማቸው መንግስት መልሰው የሚቋቋሙበትን መንገድ ማመቻቸት ይኖርበታል ሲሉ አንስተዋል። በ2017 ዓ.ም የ9 ወር የሥራ አፈጻጸም የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የግብርናውን ዘርፍ ለማሳደግ ኢትዮጵያ በራሱ አቅም የአፈር ማዳበሪያ ማምረቻ ፋብሪካ በቀጣይ ዓመት የመክፈት እቅድ እንዳላት መጠቆማቸውን አሃዱ መዘገቡ ይታወሳል።
በትግራይ ክልል በጦርነቱ ወቅት የተፈጸሙ የጦር ወንጀሎችን ለማጋለጥ ትግራይ ክፍት መደረግ አለባት ተባለ። በክልሉ በጦርነቱ ወቅት የተፈጸሙ የጦር ወንጀሎችን ለማጋለጥ ትግራይ ክፍት መደረግ አለባት ሲሉ የገለጹት ሌተናል ጀነራል ዮሐንስ ገብረ መስቀል ናቸው። የሰሜኑ ጦርነት በትግራይ ክልል መቀስቀሱን ተከትሎ በትግራይ በአማራና አፋር ክልሎች ዜጎችን ለሞት ለንብረትና ውድመት እንዲሁም ለበርካታ ምጣኔ ሀብታዊና ፖለቲካዊ ችግሮች ዳርጓል። ከዚህ ባለፈም በጦርነቱ ላይ ተሳታፊ በነበሩ የተለያዩ አካላት በዜጎች ላይ የጦር ወንጀል መፈጸሙን የተለያዩ ዓለም አቀፍ ተቋማት ይገልጻሉ። ሌተናል ጀነራል ዮሐንስ ገብረ መስቀል ከአሃዱ መድረክ ጋር በነበራቸው ቆይታ በጦርነቱ ወቅት በጠቅላይ ሚኒስትሩ ጥሪ ተደርጎላቸው ወደ ትግራይ ማቅናታቸውን ተከትሎ በትግራይ የጦር ወንጀል ተፈጽሟል ወይ በሚል ለቀረበላቸው ጥያቄ ይሄ ጥናትን የሚፈልግ ነው ሲሉ ምላሽ ሰጥተዋል። በጦርነቱ ወቅት ሴቶች መደፈራቸውንና ሲቪል ዜጎች መገደላቸውን አንስተው አሁን ላይ በትግራይ ውስጥ ተፈጥሯል የተባለውን የጦር ወንጀልም ሆነ ሌሎች ጥፋቶችን ለማጥናት በሚያስችል መልኩ ትግራይን ክፍት ማድረግ ያስፈልጋል ብለዋል። ይኸውም ተደረጉ የተባሉ ነገሮች ከመገናኛ ብዙሃን ጽንሰ ሐሳብነት መሻገር እንዲችሉና እውነታውም እንዲወጣ ለመገናኛ ብዙሃን ብሎም ላጥኚዎች ክፍት መደረግ እንዳለበትም አንስተዋል። ይህን ማድረግ ከተቻለ በሚወጡ መረጃዎች የተፈጸሙ ወንጀሎችን ይፋ ለማድረግ እንዲሁም ሕጉ በራሱ በኩል ተጠያቂ የማድረግ ስራዎችን እንዲሰራ የሚያስችል መሆኑን ጠቁመዋል። ነገር ግን አሁን በትግራይ ያለ የፖለቲካ ኃይል ይህን ሳይሆን የመገናኛ ብዙሃን ጫጫታውን ነው የሚፈልገው ሲሉም ገልጸዋል። አሁን በትግራይ ያለው ሁኔታ ካሄዱ ትክክል አይደለም። የፕሪቶሪያ ስምምነት መደረጉን ተከትሎ ሊከወኑና ሊፈቱ የሚገባቸው ችግሮች አልተፈቱም ያሉ ሲሆን ይህም ቅድሚያ የሚፈልግ ጉዳይ ነው ሲሉ ጠቁመዋል። አንኳር ዘገባዎቻችን እንደቀጠሉ ናቸው። ውድ ቤተሰቦቻችን አሁን ደግሞ ወደ ውጭ አንኳር ዘገባዎቻችን እናልፋለን። በታንዛኒያ መንግስት በቁጥጥር ስር ውሎ የነበረው ኬንያዊ የማህበረሰብ አንቂ ከስር መለቀቁ ተገለጸ። የማህበረሰብ አንቂው ከስር የተለቀቀው በኬንያ መንግስት ግፊት እንደሆነም ተገልጿል። ቦንፌስ ምዋንጊ የተባለው ግለሰብ ሰኞ ዕለት ዳሬ ሰላም ውስጥ በቁጥጥር ስር የዋለ ሲሆን ለ3 ቀናት በእስራት እንደቆየም የግለሰቡ ጠበቃ ገልጸዋል። አሁን ላይ ወደ ሀገሩ መመለሱን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የታንዛኒያ መንግስት ይህ ዜና እስከተጠናቀረበት ሰዓት ድረስ የሰጠው ምላሽ የለም ተብሏል። የዘገባው ምንጭ ቢቢሲ ነው። አሜሪካ በመከላከያ ውስጥ እንድታካትተው ከኳታር በስጦታ የተበረከተላትን አውሮፕላን ተቀበለች። አሜሪካ የኤርፎርስ ዋን አካል እንዲሆን ከኳታር በስጦታ የተበረከተላትንና በተወሰኑ የፕሬዝደንት ትራምፕ ትላልቅ ደጋፊዎች ጭምር ትችትን ያስከተለውን አውሮፕላን ነው የተቀበለችው። የፔንታጎን ዋና ቃል አቀባይ ሻን ፓርኔል ባወጡት መግለጫ የመከላከያ ሚኒስቴር በሁሉም የፌዴራል ሕጎችና ደንቦች መሰረት ቦይንግ 474ን ከኳታር ተቀብሏል ብለዋል። አውሮፕላኑ የአሜሪካ ፕሬዝደንቶች ይፋዊ አየር መጓጓዣ የሆነው ኤርፎርስ ዋና አካል ሆኖ ጥቅም ላይ ከመዋሉ በፊት ማሻሻያ ይደረግበታልን ብለዋል። ዋይት ሀውስ ስጦታ ሕጋዊ ነው በሚለው አቋሙ ቢጸናም ከሳምንት በፊት አውሮፕላኑ መሰጠቱ በተገለጸበት ወቅት ትልቅ ውዝግብ አስነስቶ እንደነበር ይታወሳል። ዘገባው የቢቢሲ ነው። የደቡብ ሱዳኑ ፕሬዝደንት ሳልቫኪር የገዢውን ፓርቲ 3 ምክትሎችና ዋና ጸሐፊን ከስራ ማባረራቸው ተገለጸ። ኃላፊዎቹ የተባረሩት በሌላ ለመተካት በማሰብ እንደሆነ የገለጸው የሀገሪቱ ቴሌቪዥን ይህም በሀገሪቱ ፕሬዝደንት ውሳኔ የተደረገ ነው ብሏል። የኤስፒኤልኤም አመራሮች ለምን ተባረሩ ወይም በሌላ ተተኩ የሚለው ላይ የሀገሪቱ መንግስት ምላሽ ከመስጠት ተቆጥቧል። ይህ ውሳኔ በፓርቲው ውስጥ መከፋፈል ከማስፈኑ ባለፈ በቀጣይ ዓመት በሚደረገው የሀገሪቱ ምርጫ ላይ ጥላ እንዳያጠላ ከወዲሁ ስጋት ፈጥሯል። ደቡብ ሱዳን ሀገር ከሆነች ማግስት የእርስ በርስ ጦርነት ውስጥ ገብታ እልቂት ማስተናገዷ የሚታወቅ ነው። ዘገባው የሱዳን ትሪቡን ነው። እንግሊዝ በህንድ ውቅያኖስ የሚገኘውን የቻጎስ ደሴት ባለቤትነት ለመውሰድ ከሞሪሺየስ ጋር ስምምነት መፈጸሟን አስታወቀች። ስምምነቱ በብዙ ሚሊዮን ዶላር የተፈጸመ ሲሆን ለንደን በህንድ ውቅያኖስና በአካባቢው ስትራቴጂካዊ ስፍራ እንዲኖራት ያስቻለም ነው ተብሏል። ለ99 ዓመት የሚቆየው ይህ የሊዝ ስምምነት በአካባቢ ያለውንና ትልቁን የቻጎስ ደሴት በባለቤትነት እንድትቆጣጠር ያደርጋልም ተብሏል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በህንድ ውቅያኖስ ወሳኝ ቦታ
ቦታን መያዛችን የሚያስደስት ነው ብለው ለእንግሊዛውያን ደህንነት የራሱ አስተዋጽኦ አለው ሲሉ ተናግረዋል። የሞሪሸሱ ጠቅላይ ሚኒስትር ናቪን ራምጉላን ስምምነቱ ሀገራችንን ከቅኝ ተገዥነት ያወጣ ነው ብለዋል። ዘገባው የአልጀዚራ ነው። ለነበረን ጊዜ ከልብ አድርገን እናመሰግናለን። መረጃዎቻችን እነዚህ ነበሩ። ሰብስክራይብ አድርጉ። ሰብስክራይብ ላላደረጉ ወዳጆቻችሁ ዜናዎቻችንን አጋሩ። በየቀኑ አዳዲስ መረጃዎችን ወደ እናንተ እናደርሳለን። በያላችሁበት ጥሩ ቀን ይሁንላችሁ።